ይሄ የአፍ ወለምታ ነው ብለን ባናስብም ክህደት ነው ብለን እንድናስብ የምናስበው አንገቴን ሰጣለሁ ነው ሲሉ የነበሩት መጀመሪያ አካባቢ ላይ እና አንገት የሚሰጠው ደግሞ ለሚታመንበት ነገር ነው እንጂ እንደው በስህተት አንገቱን የሚሰጥ ያለ አይመስለኝምና አንገቱንም የሚያሳርድ ራሱንም የሚያስቀላ እስከ ሞት ፍርድ የሚያደርስም አለ ብዬ አላስብም። ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምር ያለው ወይ አሉ። ራይ መድኃኒዓለም ይቅር ይበሉ ስንት ሰው አደናግር ያለው ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። እንግዲህ የሥላሴ ጾታ አለው የለም የሚለው ሳይሆን ዋና አጀንዳው የሥላሴን አንድነትና ሶስትነት አስተምረን ገና በደንብ ላላደረስንበት ህዝብ ሌሎች ነገሮች አምጥቶ ማደናገሪያ ማምጣቱ ዳጸ ልሳን ነው ብለን እናስበዋለን። ለምዕመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተ ክርስቲያኒቱ ትምህርት አይደለም። አይዛብ አያገባው መናፍቃን ማያገባቸው በቤተ ክርስቲያኒቱ ውስጥ ጣልቃ አይገቡ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ ዚያነት ሰዎች ለፈኑ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቅ ሚዲያ ዚያነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ካደረጋችሁ በጣም በሚያስገርም ሁለት አካላትን አወዳድረን እንደዚሁ እናስመለክታቸዋለን። ሊቁ የቤተ ክርስቲያን ሊቃውንት ተጠያቂው ምሁሩ አባታችን እንግዲህ ከሰሞኑ ሳት ብሏቸው ሥላሴ ጾታ አላቸው ብለው መናገራቸውን ተከትሎ ብዙዎች ምነካቸው የሚል ሐሳብን መነሻ በማድረግ አንዳንዱ እንደውም አለፍ ሲልም ብዙ ኢንቨስቲጌሽን እስከ መስራት ድረስ ሄድ እንድንል የሚያስገድድ ጉዳይ ላይ ነበረን። ግን እኚህ አባት አሁን ደግሞ ተመልሰው የተገኙበት ቦታ አስደናቂ ሆኗል። እሱን እንነግራችኋለን። ከዛ ደግሞ አለፍ ሲል በጎዳና ተጥሎ ሰዎች ገፍተውት ፊቷን ኑሮ ያዞረችበት ያ ወጣት ደግሞ በዛው በጎዳና ላይ ስለ ድንግል ማርያም ሲመሰክር የቤተ ክርስቲያን ተጠያቂ አይደለሁም፣ የቤተ ክርስቲያን አዋቂ አይደለሁም፣ ግን በነገርና በሕይወት የተደረገልኝ ብዙ ነው። የድንግል ማርያምን ስም ጠርቼ ያልተሻገርኩት ጉድጓድ የለም፣ ያላለፍኩት ጨለማ በፍጹም ምንም ነገር የለም ሲል ለፕሮቴስታንት እህት ወንድሞቹ በአደባባይ ላይ ሆነው ብር ሰጥተውት እምነትን የመሰከረላቸው እውነትን የገለጠላቸው ገንዘባችሁን ጥላችሁ እውነትን ተከተሉ ብሎ የመሰከረው ያ የጎዳና ወጣት እንየው
የት ላይ ደርሷል የሚለውን ነገር እናስመለከታችኋለን። በጣም በሚያስገርምና በሚያስደንቅ መልኩ የሰሞኑ አጀንዳችን ቤተክርስቲያን አንዴ በልጆቿ አንዴ በህንፃ ቤተ መቅደሷ በሌላ በኩል ደግሞ በህንፃ ስላሴዎቿ አጀንዳ እየተሰጣን እዚህ መተን የምድርና የሰማዩ ገዢ ጾታ አላቸው የሚለው መከራከሪያ ደግሞ እንዲህ ገዝፎ ሲሰማ ነበረ። እነዚህን ጉዳዮች እንመለከታቸዋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አብራችሁኑ ነው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ያለ ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም። ህንፃ ቤተክርስቲያኑ መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለልቃች ሚዲያ ያለ ሰዎች ክቡራን ተመልካቾቻችን በጣም በሚያስገርምና በሚያስደንቅ መልኩ እንግዲህ አራት አይነው ሊቅ አፍ ወለምታ ነው ብለን እናስበው። እንግዲህ ይቅርታ ስለጠየቁ በይቅርታ እናልፈዋለን። ምክንያቱም ብፁዕ አባታችን ብፁዕ አቡነ ገብርኤልም ሳት ብለው ይቅርታ ጠይቀው ተመልሰዋል። ሌሎቹም እንደዚህ። የሚያስፈራኝ አንድ ነገር አለ። ወገብ መፈተሽ ነው ወይስ ምንድን ነው? ምክንያቱም ከቤተ ክርስቲያን ሊቃውንት እንደዚህ አይነት አስተምህሮች ስህተት ነው ብለን እንውሰድ፣ ክህደት ነው ብለን እንውሰድ የሚያስብሉ ጉዳዮች አሉ፣ እንደው ባይደገሙባቸው። ምክንያቱም አንድ እውነት አለ። አዎ ይቅርታቸውን እንቀበላለን። ሥላሴ ጾታ አላቸው ብለው የተናገሩት ሊቃውንት ይቅርታ ጠይቀዋል። ምንም ጥርጥር የለውም። በቤተ ክርስቲያን ይቅርታው አባቶች ይቀበለዋል ብዬ አስባለሁ። ግን ይሄ የአፍ ወለምታ ነው ብለን ባናስብም ክህደት ነው ብለን እንድናስብ የምናስበው አንገቴን እሰጣለሁ ነው ሲሉ የነበሩት መጀመሪያ አካባቢ ላይ እና አንገት የሚሰጠው ደግሞ ለሚታመንበት ነገር ነው እንጂ እንደው በስህተት አንገቱን የሚሰጥ ያለ አይመስለኝምና አንገቱንም የሚያሳርድ ራሱንም የሚያስቀላ እስከ ሞት ፍርድ የሚያደርስም አለ ብዬ አላስብም። ስለዚህ ባካችሁ ቆም ብላችሁ እውነትን ተማሩ፣ እውነትን ንገሩን። ሊቁ አባታችን ግን በጣም በሚያስገርምና በሚያስደንቅ መልኩ የተናገሩት ይቅርታ ልብን የሚገዛ እውነትም ሊሆን ይችላልና አንዳንዴ ሞቅታም
ሊኖረው ይችላል። ምክንያቱም ብዙ ነገሮች ስላሉ። በአጠቃላይ ግን ምን ብለው ይቅርታ አሉ? ይሄንን ሰምተን ስንመለስ ወደ ሁለተኛው ጉዳይ ይዣችሁ እመጣለሁ። ትምህርቱን ካስተማሩት በኋላ መቼስ ሰምተዋል በሚዲያው። ትምህርቱ ምን ነበረ? እስኪ እሱ መጀመሪያ አምነውበት ወይስ እንደው ቀን የማይጥለው የለ ሆኖ ነው ያስተማሩት? አድጦኝ ነው ዳጥ ብሎኛል። ዛን ጊዜ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት፣ ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳ ግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዝረት ገባ ይላል። ሰው ከሆነ አኳያ በተለየ ካልነን እኮ እነሱ ስጋ አለበሱም። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው፣ ዳሂፄንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ ይሄ የኔ ዳሂጽ እንጂ የቤተክርስቲያኒቱ ትምህርት አይደለም። አሕዛብ አያገባው፣ መናፍቃን ማያገባቸው በቤተክርስቲያኒቱ ውስጥ ጣልቃ አይገቡም። ለመናፍቃን ለአሕዛብ ተብሎ የሚነገር ነገር የለም። ዋናው ግን የምንጸድቅበት ክርስቶስ ያስተማረው ሰለስቱ ምዕት አባቶቻችን ያስተማሩት 150 ያስተማሩት 200 ያስተማሩት ትምህርት በዚህ ነው የምንመራውና የኔ ዳሂጽ ስለሆነ ስህተት ደግሞ ከአዳም ጀምሮ ያለ ነው። ስለዚህ መላእክትም ይስታሉ እንኳን የሰው ልጅና ይሄ የኔ ዳሂጽ 100% እኔ የተሳሳትኩት እንጂ የቤተ ክርስቲያኒቱ አስተምሮ ባለመሆኑ በዚህ የተደናገራችሁ የክርስቶስ የተዋሕዶ ልጆች 100% ብድግ ብዬ ይቅርታ ጠይቃቸዋል። ስለዚህ እግዚአብሔር ያክብርልባቴ። እውነት ለመናገር ያው ብዙ ሰው የሆነ ነገር ቢል መሐለን አጣፍቶ የሆነ ነገር ይርቃል እንጂ በዚህ ልክ መጥቶ ስህተትን መጠየቅም ትልቅነት ነው። እንግዲህ መሐሉ አይነገርም በሚለው እንግዲህ በጣም በሚያስገርምና በሚያስደንቅ መልኩ ይሄንን ጉዳይ እንለፈውና እንግዲህ የስላሴ ጾታ አለው የለም የሚለው ሳይሆን ዋና አጀንዳው የስላሴን አንድነትና ሶስትነት አስተምረን ገና በደንብ ላላደረስንበት ህዝብ ሌሎች ነገሮች አምጥቶ ማደናገሪያ ማምጣቱ ዳጸ ልሳን ነው ብለን እናስበዋለን። 100% ስህተት ነው ብሏል አባታችን። በጣም ደግሞ ያኮሩኝን ጉዳይ ደግሞ ሳልናገር ማለፍ አልችልም። ሲናገሩ ወግ ያውቃሉ፣ ጨዋታም ያውቃሉ አባታችን። በጣም ነው ያስደሰቱኝ። የእውነት ለመናገር ከልብ ነው ይቅርታን እስከ መጨረሻ ድረስ የጠየቁበት መንገድ ምንም ምህረት የማያሰጥ ለይቅርታ ቶሎ ልባችንን እንድንከፍት የሚያደርግ ነው። በእርግጠኝነት ሊቃውንቱ ያዩዋቸዋል፣ ይመረምሯቸዋል ብዬ የሚያስፈልጋል። እንግዲህ እንደ ስርዓቱ ጉዳይ የሚያስፈልግ
እርምቶች ይወሰዳሉ ብዬ አስባለሁ። ከአባቶች እንዲህ አይነት ስህተትም በፍጹም ልንጠብቅ አይገባም። የአባቶቻችን የሊቃውንቶቻችን ስህተት ይህንን በሚመስልም ደግሞ ከጎዳና ላይ የተጣሉ ሰው የረሳቸው ፊታቸውን ኑሮ ፊቷን ያዞረችባቸው ደግሞ ባሉበት ቦታ ሆነው ነጭ ባይለብሱም በቤተ መቅደሱ ጧፍ ይዘው ባይገኙም ደውል ተደውሎ በኪዳን በቅዳሴው ሰዓት ከቅጽረ ቤተ ክርስቲያን ባይገኙ ከተጠለሉባት ፕላስቲክ ሸራ ቤት ውስጥ ከሚወርድባቸው ጎርፍ ከሚያርፍባቸው የቀን ሐሩር እየታገሉ የድንግል ማርያምን አዳኝነት የመድኃኔዓለምን አባትነት የሚመሰክሩ በሕይወት መኖር ብቻ ደግሞ በቂ ነው ብለው የሚናገሩ እልፍ ልጆች አሉ። ምክንያቱም ትላንትን አሳልፎ ነገን እንደሚያሳያቸው ተስፋ ያላቸው ትላንትን አልፈው ዛሬን ያዩበት እውነትን በእጃቸው የጨበጡ በጎዳና ላይ ያሉ ወንድም እህቶቻችን የሚያደርጉት የሃይማኖት ተጋድሎ እንዲህ በቀላል የሚነገር አይደለም። በቅርቡ በሞጆ ከተማ ላይ እንግዲህ ገንዘብ ሰጥተውት ሃይማኖትን ለማስከድ እውነትን ለማጥፋት የጣሩ በፕሮቴስታንት ቤት እምነት ውስጥ ያሉ የሚዲያ ሰዎች ካሜራቸውን ይዘው ድንግል ማርያም አታማልድም የሚለውን ስብከትና ኑፋቄ በሚዘሩበት ጊዜ የቤተ ክርስቲያኑ ተጠያቂ ያልሆነ ከአንገቱ ላይ ማዕተብ ያሰረ በልቡ እውነትን ያወቀ ከቤተ ክርስቲያን ተጠግቶ ደሞዝ የማይበላ ከምዕመናን ተርታ ተሰልፎ ቤተ ክርስቲያን መገኘት የማይችል ሰውነቴ ይሸታል ብሎ ራሱን ከሰው ያራቀ ግን ድንግል ማርያምን በልቡ ከፍ አድርጎ የመሰከረ በሕይወት በዘመኑ በኑሮ ውጣ ውረዱ ከፊት የቀደመችለት ከእስር ቤት ሲፈታ ስሟን እየጠራ ጨለማውን በስሟ የተሻገረ አፉ ላይ ሲጠራት ማርማር የምትለውን ድንግል ማርያም በሚያስገርም መልኩ በማህበራዊ ሚዲያ እንደሚቀረጽ ሳያቅ መስክሮ በዓለም አደባባይ ላይ መነጋገሪያ የነበረው ወንድማችን እኔው የምታስታውሱት ነው። በነጋሽ ሚዲያ አምጥተነው እንዴት ተከሰተ ያ ነገር ብለን ጠይቀነው ነበረ። እኔ አላውቅም ሶሻል ሚዲያውን ከእስር ቤት ከተፈታው ቅርብ ነው። ግን በእስር ቤትም ከእስር በፊትም በውትድርና ህይወትም ጎዳና ላይ ያለውም እማቀው ድንግል ማርያምንና የድንግል ማርያምን ልጅ መድኃኔዓለምን ነው። ያንን እውነት መሰከርኩ። ሌላ ነገር የለውም። ታዲያ በዚህ የተረቱት በመናፍቃን ሚዲያ ላይ የሚሰሩት ወንድሞቻችን ካፈርኩ አይመልሰኝም ነውና በመጀመሪያ ሳያውቁ ቀርጸው በተላለፈው ቪዲዮ ህፍረትን ስለተከናነቡ አሁን ስቱዲዮ እንጥራህና እንጠይቅህ ልብስና ልብስህ ለዕለት ጉርስ የምትሆን ገንዘብ የምንስጥህ እላቂ ልብስ ድቃቂ ሳንቲም እንሰጣለን ብለው ጋበዙት። የለም በዚህ ልረታ አይገባም እንዲህ እየተጨነኩ ነውና ምን ላድርግ በሚል በሌላ ወንድሙ አማካኝነት ወደኛ ደወለ። ግድ የለም የተደረገልህን ታወራለህ የሆነልህን ትናገራለህ ና ብለን ጋበዝ ነው። ስለ ድንግል ማርያም ሲናገር አፋችንን አስያዘን። የምታዩት ነው። ምን እንዲደረግልህ ትፈልጋለህ ሲባል የመብርሃን ደጇን መርገጥ ፈልጋለሁ አለ። ግድ የለም የመብርሃንን ደጅ ትረግጣለህ። እንደ መላእክቱ ነጩን ለብሰ በደጇ ትገኛለህ። ለስጋ ወደሙ እግዚአብሔር ያብቃ። ለንስሐ አባት አገናኝተን ወይም ተናግረ ለቅዱስ ቁርባኑ ትበቃለህ። እስከዛው ደግሞ ቂልጦ ማርያም ይዘን እንሄዳለን አልነው። እሺ በደስታ አለ። የተዋህዶ ልጆች አላሳፈራችሁንም? ያንን ኢንተርቪው አይታችሁ የወንድማችንን ህይወት የሚቀይር ርብርብ አድርጋችኋል። በቅርቡ ወንድማችን ከጎዳና ተነስቶ የት እንደደረሰ እናሳያችኋለን። እግዚአብሔር ይመስገን። የሞጆ ከተማ ከንቲባ አስተዳደርም ከልብ እናመሰግናለን። ያደረጋችሁ ያላችሁትን ጥረትን ሁሉ ሰምተናል። በቅርቡ መተን በምድር ያደረጋችሁትን በምድር ላሉ ሰዎች እናሳያለን። ለሰማዩ መድኃኔዓለም ምስክር ሆነን መቆም ከቻልን እንዲታይ አድርገን ይኸው ታሪክ እንሰንዳለን። ይሄ ወንድማችን ግን በጣም በሚያስገርም መልኩ ቂልጦ ማርያም ሄዶ የነበረውን እናስመልክታችሁ። ያስገረመኝን ሁለት ጉዳይ በዚሁ ልንገራችሁ ነው። አንዱ በቤተ ክርስቲያን ውስጥ ሊቅ ሆኖ የሥላሴን አንድነትና ሶስትነት በሚያጠራጥር ሁኔታ ይገልጣል። ሌላው ደግሞ የድንግል ማርያምን ክብር ይገልጣል። በኑሮ በህይወቱ የተገለጠለትን ይመሰክራል። ሁለቱን እንድታወዳድሩና እንድተነጻጽሩ ስለፈለግኩ ነው። ምን ይመስል ነበረ ፕሮግራሙ? በቀጥታ ወደዛው እንሂድ። በመብርሃን ይሁንባችሁ። ፕሮግራሙን ጨርሱት፣ ታተርፉበታላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።
የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ያለ ትልቃች ሚዲያ እዚህ አይነት ሰዎች በጣም በእውነት ዛሬ የተሰማኝ ስሜት እጅግ ድንቅ ነው። እንግዲህ እንደምትመለከቱት በዚህ በወራቤ አካባቢ ቂልጦ ማርያም ድረስ መጥቼ በእውነት ዛሬ ያየሁት ድንቅ ነገር ነው። መብርሃን በእውነት ታሪክን ያሳየችኝ እዚህ ቦታ ላይ እንግዲህ መጥቼ ከወንድሞቼ ጋር ከነበርኩበት ሁኔታዎች አኳያ ጎዳና ላይ ሆኜ ከዛ ተነስቼ አምታይ እዚህ ቂልጦ ማርያም ላይ ይህ የሚታየውን ሁሉ ነገር ወንድሞቼ በሚደንቅ ሁኔታ ደስ በሚል ሁኔታ እዚህ ቦታ ላይ መምጣት ደስተኛ ነው። በጣም ተደስቻለሁ። መብርሃን እንግዲህ ለመጡ ወንድሞቼ እህቶቼ በአጠቃላይ ሰላሙን ታብዛላቸው። አገራችን ኢትዮጵያ ሰላም ታደርግ። በእውነት ተአምር ነው የሚታየው እዚህ ቦታ ላይ ያለው ነገር ከወንድሞችና ከአባቶች ሲሰማ ደግሞ እዚህ ቦታ ላይ እንደው በእውነት በጣም የገዳማ ሁኔታ ሲሰማ ያሳዝናል፣ ያስለቅሳልም፣ እጅግ ያስለቅሳል። በእውነት እኔ ዛሬ በጣም ደስተኛ ነኝ። በእውነት በጣም ዳግም ዛሬ የተወለድኩበት ቀን ነው። መብርሃን እንግዲህ ትክበርበት፣ አገራችን ሰላም ያድርግ። አመሰግናለሁ። ለኔ ያደረገችልኝ የማማረ ጉዳይ እንደው እንደዘራ ነገር የሚነሳ ጉዳይ አይደለም። በጣም ለሌሎች ሰዎች ትምህርት የሚሆን የሰው ልጅ ልብሱ ቢቆሽሽ ቢያረጅም ቢወድቅም ቢለምንም እምነት ግን እንደዋዛ የሚለቅ ነገር አለ። ጎበዝ አንድ ነገር ማስተዋል ያለብን ነገር መቼም የሚቻለው የምናቃስ ጉዳይ ነው። ቁስ የበዛበት ቁስ ነው። አላቅም አንዳንድ ጊዜ እኔ ሀብታም ነኝ። በእርግጥ እኮ አሁን ምንም ለነስ ማመን ሀብታም ነኝ፣ በጣም ሀብታም ነኝ። ምንድነው በጣም ሀብታም ነኝ። በጣም ከምነግር በላይ ሀብታም ነኝ። ደስተኛ ነኝ በጣም እግዚአብሔር። እስኪ ይሄን ህንጻ እስኪው ማን የሰራው አሉ አይደል እንዴ? ድርፋውጭ አሉ አይደል? እስኪው ፎቆቹን ያቸው መሀንዲስ ይባላል አይደል? አየህ እስኪ ደግሞ እኛ ነኝ እስኪ ውጣ ብሎ መንፈሳዊ ጉዳይ ደግሞ ይኸው እስኪ አንዳንድ ጊዜ እኮ አንዳንድ ሰዎች በድፍረት እኮ መብርሃን የአማላጅነቷን ጉዳይ ብቻ ሳይሆን እኮ እንደው ፈጣሪ የሚልም እኮ የሚናገሩ ሰዎች እኮ አሉ። ታዲያ እንዴት ማን እንደዚህ ያስተካክሎ ፈጠራቸው? ዝም ብሎ ነው ይፎቅ ዝም ብሎ የቆመው? ለዚህ ፎቅ ንጥፋጩ እንዳለ ሁሉ እኛን የፈጠረ አምላክ አስበው። በጣም እኛ ውብ እኮ ነን። በጣም እውነቴን እኮ ነው የምነግርህ። ስለዚህ እኔ በቃ
ስለ መብርሃን አማላጅነትም ስለ መላእክቶችም ጠባቂነት ስለ ጻድቃን ሰማዕታት ስለ ቅድስት አርሴማ ስለ ቅዱስ ጊዮርጊስ ስለ ሁሉ እግዚአብሔር አምላክ በተለይ መላእክቶች ሁሉ እግዚአብሔር አምላክ ቀን በቀን ሰዓት በሰዓት ደቂቃ በደቂቃ ለሰዎች ሁሉ ከዚህ ዓለም ክፉ ገዢ ከመጥፎ እንዲህ በቃ እሱ ሊያጠፋው ወደ ጉድጓዱ ሲወረውረን አይ ያለ ያቆየኝ ሰው ነኝ። ስለነሱ መሰክራለሁ። እነሱም ያማልዱኛል። ቅዱስ ሚካኤል ያማልደኛል፣ ቅዱስ ገብርኤል ያማልደኛል፣ ሩፋኤል፣ ቅዱስ ራጉኤል ሁሉ መላእክቶች ያማልዱኛል። እንኳን ለዚያ በቃሽ እናቴንም ቤት እንኳን ለዚያ በቃሽ ከነበርኩበት ብዙ ጉስቁልና ከዛ ሁሉ አውጥተሽ እናቴም ቤቴ እንኳን ለዚያ በቃሽ እናቴ ሆይ እናቴ ሆይ ስለ እውነት ይህን የመሰለ ድንቅ ቦታ እንዳያረክሽኝ እናቴ ሆይ ክብር ምስጋና ላንቺ ይሁን። ቤት መኖር ይሻለኛል ቤት መኖር። እናቴ እመቤቴ ሁሉን ሰምተሽኛል። ቀሪውን ዘመኔ እማዬ ሆይ በደጅሽ ዕለት ዕለት እንድመላለስ እንድበረታ ቅዱስ ፍቃድሽ ካለብኝ ነው ሁሉ ከላይ ላይ ጠፍቶ እናቴ እመቤቴ ከላይ ላይ በደሌን ጥፋቴን ነውሬን ሁሉ ኃጢአቴን ሁሉ ግፍ አድርገሽ እናቴ ሆይ ሰላማዊ ሕይወት ለሰው ምበጅ መልካም ሰው እንደሆን ቅዱስ ፍቃድሽ ይሁን እናቴ ሆይ። የዛሬ ዓመት ደግሞ ስመጣ ደስ ብሎኝ ላይ ያለው ነገር ሁሉ ተገፎ ወደ ደጅሽ እንድመጣ እናቴ ሆይ እመቤቴ ሆይ ጠብቅኝ እናቴ አደራሽ እናቴ አደራሽ እናቴ። እኔ አላይም ካንተ ሌላ ዞሬ ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። እኔ አላይም ካንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። ማራኪነ እውነተኛ የማደክም የማተኛ እንዴት ብለህ ወደድከኝ አሸነፍከኝ ደነከኝ። እኔ አላይም ከአንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባው ከአምላኬ ጋር
ይሻለኛል ቤት መኖር ይሻለኛል ቤት መኖር። መብራን እባክሽ ደግሞ ከማረማኝ አንዴ ዝዋይ አንዴ ቃሊቲ አንዴ ሊንጦ በዛ እባክሽ ስላት አባ ሳሚን ሳይደርስ በፊት ነው ንቅል አድርጋ ወጥታ ናይውል ብለው ይበረበረች። አሁን ደግሞ እዛ ይሰቃዩ ልጆች አሉ። ስማቸው ይተሳፈለ ከባድ እንዳለባቸው እጇ መታሰብ ሁሌ ለምኗታል። የመብርሃን ቀን የለቷ ቀን ሲኖር የሚያደርጉት ነው በጣም ነው የሚያሳዝን። ከቤተሰቦቻቸው ሳይቀር ዛሬ ለተቀኗ ነው። በተለይ አንድ ወንድም አለኝ ኢያሱ ዳንኤል ይባላል እና ጋሻው ዳምጥ ይባላል። ብዙ ወንድሞች ስማቸውን ባጥቀስ እመርጣለሁ። ሆን ብለው ከእናቱ ዛሬ እኮ ማርያም ነች ማይ ስመጪ ብዙ ጓደኞች ስላሉ ቆሎንም ምንም ጨምረሽ አምጪና ዛሬ ለተቀኗል ከጓደኞች ጋር ሳልፋለሁ ብሎ ሲጨነቁ ስታይ እስር ቤት ውስጥ እኮ ነው የምነግርህ። እንደው መንግስት አይዟቸው እነኛን ሰዎች ምሕረት ቢያደርግላቸው ብዙ ተጎድተዋል። እስር ቤት ውስጥ ነው መብራን አለ በቃ ለሀገራችን መልካም የሚያስቡ ጥሩ ነገር የሚሰሩ በአማላጅነቱ አምኖ ተንበርክከው ያን የጠፋው ጥፋት ስህተት ነው ይቅር ይበለን እያሉ መብራን ምስል በየእስር ቤት ውስጥ በየአማኙ ላይ እንዲግልጽ ብታደርጉ ብትልብሱን ማታ መጽናኛው እሱ ነው። በቃ ያው ታውቃለህ ቆጠራ የሚባል ነገር አለ። ያሳለፍነው ነው ረጅም ዓመት። ከዛ እንደገባ በቃ እዛ ውስጥ ሆኖ እሷን እያየ እባክሽን አውጪኝ 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 ይሄን አወጣች። እነሱንም ታውጣቸው በመላለም ላይ ታሰሩ። የእስረኛ ተስፋው እሷ ናት። በጣም በተለይ ደግሞ እስር ቤት ሲገባ የእሷን ዝክር መዘከር የሚገርም ነው። በጣም ጉልበተኛ ነው የተባለ ወጣት በፍቅር አንበርክካው እሷ ማርካው እሷን ነው የሚጠባበቀው። ሌላ ተስፋ የለም። ብዙዎች እኛ ጥቅስ አይደለም የምንፈልገው ህይወት ነው የተኖረልን። ስለ ድንግል ማርያም ስናነሳ እንባችን የምስጋና ነው የምን አይደለም። ከገባንበት ፈተና እየወጣን እያየን ጥቅስ አንፈልግም። ለዚህ ስለማማለዷ አማልዳናለች፣ አይተናል። በቃን። ድንጋይ ነበር የኔ ደሞዝ በዚህ ዓለም ስቅበዘበት ነፃ ወጣሁ ባንተ ፊት እልሃለሁ መድኃኒት እኔ አላይም ካንተ ሌላ ዞር ብዬ ወደ ኋላ ኪዳን ገባሁ ከአምላኬ ጋር ይሻለኛል ቤት መኖር ይሻለኛል ቤት መኖር። ይህንን በእውነት ትልቅ የቤተ ክርስቲያን ተሻጋሪ ቅርስ ነው። ታምረ ማርያም ብራና ነው። ይሄ ብራናው የምታዩት ወረቀት አይደለም። 350 ፍየል ቆዳ የያዘ ነው። ነጋሽ ሚዲያ አረ ከፍ አድርጋችሁ አመስግኑ። አረ አመስግኑ። አረ አመስግኑ። 350 ፍየል ማለት መቼም በዚህ ዋጋ ታውቃላችሁ። ይሄ ብራና ደግሞ ቅርስ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትታወቀው በእንዲህ አይነት ተሻጋሪ የሆኑ ቅርሶች ናቸው። ከነዚህ ቅርሶች አንዱ ቀለም በጥብጣ ብራና ድጣ የሚባለው ይሄው ነው። ይሄ ቅርስ ለትውልድ የሚሻገር ነው። ለቤተ ክርስቲያን ለገዳሟ ትልቅ ክብር ነው። ታምረ ማርያም ነው ሚዲያ የነጋሽ ሚዲያ ሚዲያውን ያስፋልን። እልል በሉ እልል በሉ። ሚዲያውን ያስፋልን። እግዚአብሔር ያክብርልን። በስነ ስርዓት ተመዝግበው ሊቀመጥ ስለሚገባ እንደ ሀገረ ስብከት በቀኝ አይን ነው የምናየው። በነገራችን ላይ ይሄ ብራና በገንዘብ ቢተመን ከ800 ሺህ ብር በላይ ይፈጃል። ስለዚህ በደንብ አመስግኑልን ነጋሽ ሚዲያን። በእውነት እንዲህ ባለ ቦታ ላይ እንድመጣ ትልቁን አስተዋጽኦ ላደረገው ለነጋሽ ሚዲያ ትልቅ ምስጋና ማቅረብ ፈልጋለሁ። ስለ እውነት ነው የምለው። እንግዲህ እኔ መናፍቃኖች ሞጆ ከተማ ላይ ቀርጸውኝ በሚዲያ ካስተላለፉ በኋላ እኔ መሆን የለበትም በራሴ በኦርቶዶክስ ተዋሕዶ ሚዲያ ነው መቅረብ ያለኝ ብዬ ወንድም ነጋሽ ሚዲያን አግኝቼ በሱ ሚዲያ ቀረብኩኝ። በኋላ እሱ ደግሞ ቃል በገባልኝ መሰረት በተለያዩ ገዳማትና አድባራት ሄደህ ማየት አለ መጎብኘት አለ ብሎ ባለው መሰረት ይኸው እንግዲህ ወራይ ክልል ውስጥ የምትገኘዋል ሎዛ ቅሊንጦ ማርያም ድረስ መጥቼ እንድሳለም አድርጎኛል። በእውነት በዓመት አንድ የምትከበር ልዩ ተአምር ያላት በእውነት ለሁሉም መድኃኒት የሆነች ስለ ሰሚዋ እናቴ መብርሃን ደጇን ለመርገጥ በቅቻለሁ። በእውነት
ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ተከታዮች በሙሉ ነጋሽ ሚዲያን አመስግኑልኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ከፍ ብሎ እንዲደር ከፍ እንዲል ትልቅ አስተዋጽኦ እያበረከተ ያለ የህይወት መስዋዕት ሁሉ ዋጋ እስከ መክፈል ድረስ እየደረሰ ያለ ትልቅ ወንድማችን ነውና መብራናውን እቅፍ ድግፍ አድርጋ ከጎኑ ትሁን እላለሁ። በተጨማሪ ከኔ ጋር ጎን የሆናችሁ በውጭም ሀገር ውስጥ ያላችሁ ብዙ ወንድሞች አይዞ በርታ ያላችሁ ስለሆነስ ነው የምለው መብራን እቅፍ ድግፍ አድርጋ ታቆያችሁ እላለሁ። ቂልጦ ማርያም የድል ከተማችን መማፀኛችን የድል ከተማችን መከራን ፈተና ሁሉን ማለፊያችን ፈተናን መከራ ሁሉን ማለፊያችን ቂልጦ ማርያም የድል ከተማችን መማፀኝ ይሰማ ቂልጦ ማርያም የድል ከተማችን መማፀኛችን ቂልጦ ማርያም የነገርኩሽን አደራሽን አረ ይሰማ ቂልጦ ማርያም የነገርኩሽን አደራሽን የነገርኩሽን ሙሉ ያዋየውሽን ሚስጥሬን በሙሉ የነገርኩሽን ደጅሽ ላይ ወድቄ ያዋየውሽን ቂልጦ ማርያም የነገርኩሽን አደራሽን ቂልጦ ማርያም የአገሬን ቋጠሮ ፍቺው ዘንድሮ የአገሬን ቋጠሮ ፍቺው ዘንድሮ ቂልጦ ማርያም የአገሬን ቋጠሮ ፍቺው ዘንድሮ የአገሬን ቋጠሮ እናቴ እመቤቴ የምለምንሽ የቂልጦ ማርያም የምለምንሽ አስራት አገርሽ ኢትዮጵያን አትርሽ ማርያም አበባዬ ድንግል አበባዬ ማርያም አበባዬ ድንግል አበባዬ እመቤቴ ማርያም የጌታዬ ናት ማይደረ መለኮት የሰማይ ንግሥት እለምንሻለሁ ምሕረት ይቅርታ እንድታማልጄ ለምንሽ ከጌታ ድንግል የማርያም ውበቷ ይፈሳል ካንገቷ ዕንቁ ነው ደረቷ ባህር ነው ስፋቷ የቂልጦ ውበቴ ይፈሳል ውበቷ ሕይወት ነው ውበቷ ማርያም አበባዬ ድንግል አበባዬ ቂልጦ አበባዬ ቂልጦ ማርያም አበባዬ የዶኪማስ ቤት ደስታ የሞላሽ ውሃውን ወደ ወይን ማልደሽ የለወጥሽ የቂልጦ ማርያም ህብር አጥይላት አትለይን ከኛ በቀን በሌሊት ድንግል ሕይወቷ ይፈሳል ካንገቷ ዕንቁ ነው ደረቷ ባህር ነው ስፋቷ የቂልጧ እናቴ ውበት ነው ሕይወቷ ፍቅር ነው ውበቷ
ጸበልሽ መሐሬ ቂርጡ የማርያም ስለትን ሰሜ ማይደረስ ሰላም ልዩ ነሽ እናቴ ታምረሽ ብዙ ፈጥነሽ ትደርሻለሽ ደጅሽ ለተከዞ ድንግል ቅድስት የማርያም ውበቷ ይፈሳል ካንገቷ ዕንቁ ነው ደረቷ የቂርጧ እናቴ ውበቷ ፍቅር ነው ደረቷ ሕይወት ነው ውበቷ የዳነ ሄደ የዳነ የዳነ ሄደ የዳነ 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 ሄደ የዳነ ሄደ የዳነ የዳነ ሄደ የዳነ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት
በዚህ ዝናብ ይመጣል ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።